ሰላም ውድ የኢቲ ሶሻል ሳይንስ ተከታታዮች እንዴት ናችሁ? እኔ ደህና ነኝ። ያው እንግዲህ ጥያቄዎችን መስራት እንደጀመርን ታውቃላችሁ። ያው እና ደግሞ ይህን ጥያቄዎችን ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የምንቆይ ይሆናል። ብዙ ጥያቄዎችን የምንሰራ ይሆናል ማለት ነው። ስለዚህ ዛሬ አሁን የመጀመሪያ ጥያቄያችን የሚሆነው ስለ ኳድራቲክ ኢኩዌሽን ላይ የመጣ ጥያቄ ነው። ስለዚህ ምንድነው የሚለን ሶሉሽን ሴቱን እንዴት እንፈልግ ነው። what is the solution set of the equation 6 minus 4x minus 2x square which is equal to 0 ነው የተባለው። ይሄን በምንሰራበት ጊዜ አንደኛ ቀጥታ ያለውን ሰብስቲዩት ማድረግ እንችላለን አይደል? ሰብስቲዩት እያደረግን መስራት እንችላለን። ምን መሰላችሁ? ሰብስቲዩት ማድረግ ሲባል ባጭሩ ሁለት አይነት መንገድ መስራት እንችላለን። ሰብስቲዩሽን አንደኛ ምን ማድረግ እንችላለን? ተመልከቱልኝ። እሺ እንዳለን እዚህ ጋር ያለውን ቫልዩ እናስቀምጡ። ለምሳሌ ይኸው እዚህ ጋር ስንት ነው? 6 ሲቀነስ 4x ማይነስ 2x ስኩዌር እኩል ነው ከዜሮ ጋር። ስለዚህ እቺኛዋን እንዳለን ወደዛ ነው ሰራቸው። ኔጌቲቭ እቺኛዋ ኔጌቲቭ ስለመጣች ወደ ላይ ስንወስደው x 2x ስኩዌር ይመጣል። 0 እኩል ነው ከስንት ጋር? ፖዚቲቭ 2x ስኩዌር ፕላስ 4x 6 ወደዛ ስንወስደው ማይነስ 6 አይደል? ስለዚህ እንዳለንም በሁለት ብናካፍላቸው 0 እኩል ነው ከx ስኩዌር ፕላስ 2x ማይነስ 3። እሺ እንቀጥል። አሁን እንደዚህ ካደረግን በኋላ አሁን ተመልከቱልኝ። ይሄ ማለት ምን ማለት ነው? ይቺ ማለት ይሄ አገላለጽ ማለት ስንደምረው ሲደመሩ የሆኑ ቁጥሮች ሲደመሩ ስንት ይሰጡን? 2 የሚሰጡን። የሆኑ ቁጥሮች ደግሞ ሲባዙ ደግሞ ስንት የሚሰጡን? -3 የሚሰጡን ቁጥር ነው የተፈለገው። -3 የሚሰጡን ቁጥር ነው ፈልጉ የተባለው። -3 የሚሰጡ ቁጥር -3 የሚሰጡን ማለት ነው። እንደዚህ ነው የተጠየቅነው። ይሄንን ቼክ ለማድረግ ይኸውላችሁ ባጭሩ መንገድ ተመልከቱልኝ። እዚህ ጋር እነዚህ ሶሉሽን ሴቶች የሚመጡት እንዴት ነው? እነዚህ ሶሉሽን ሴቶች ሲፈልጉ ይቺኛዋን የኤል እናስቀምጣት ከተባልን እንዴት ነው የምትቀመጠው? ኤክስ which is equals to -2 የነበረች ቫልዩ ነች 2 የመጣችው አይደል? -2 ነች እቺ ስትቀመጥ የነበረው። እሺ እቺ ማለት ይሄ ማለት በዚህ አቀማመጥ ነው ኤክስ ቦታ ላይ። ሁለተኛውን ደግሞ ኦር ተብላችሁ ደግሞ ኤክስ which is equals to ስንት ነው? 6 ነው አይደል? ፖዚቲቭ 6 ነው። ይሄ አቀማመጥም ተመልከቱልኝ። አሁን ይሄ እንደዚህ ሲቀመጥ ሁለትን ወደዚህ እናመጣታለን አይደል? ስለዚህ ኤክስ ፕላስ 2 ሲባዛ በምን በዚህኛው ኤክስን 6ን ወደዚህ ብናመጣን እናበዛዋለን። ኤክስ ማይነስ 6 ይሆናል። ስለዚህ እንደዚህ ይሄ ማለት ይኸውልህ ኤ ማለት ከዚህ አቀማመጥ ጋር ይሄ አቀማመጥ ማለት የኤ ላይ ያለው አቀማመጥ ማለት ይኸው የኤ አቀማመጥ ማለት በዚህ ፎርም ነው የሚቀመጠው። ስለዚህ ይሄ ማለት ምን ማለት መስላችሁ? ይሄ ማለት 2 እና 6ን ስደምረው እኛ እየተጠየቅን ያለ ነው። እዚህ ጋር ያለው ኳድራቲክ ኢኩዌሽን ይላል። ይሄው እዚህ ጋር ያለው ኳድራቲክ ኢኩዌሽን እየተባለ ስንደምረው 2 ነው አይደል የተባለው። ስለዚህ እዚህ ጋር ያለችው ቫልዩ እና እቺኛው ቫልዩ ያለችው ስንደምረው ስንት መጣት አለበት ነው የተባለ ያለው? ፖዚቲቭ 2 መጣት አለበት። እንደገና እቺ 2ን እዚህ ጋር ያለችው እና እዚህ ጋር ያለችው ኔጌቲቭ 6 ነው ስደምረው ስንት መጣት አለበት? ሳባዛው -3 መጣት አለበት። አይመጣም አይደል? ሁለቱም ስንደምረው 2 ሲደመር 6 2 እና 6 ስንደምራቸው 2 እና ኔጌቲቭ 6ን ስንደምራቸው ስንት ነው የሚመጡት? 4 ነው አይደል? -4 ይመጣል። ስለዚህ እኛ ደግሞ ፈልገን ፖዚቲቭ 2 ነው። ስለዚህ መልስ አይሆንም። ቢጋራን በምንመጣበት ጊዜም ደግሞ ልክ እንደዛው ነው። ቢጋራን ብንመጣ በአሁኑ በሰራን መንገድ በምንሰራበት ጊዜ በአሁኑ በሰራንበት መንገድ ስንመጣ ይኸው ኤክስ ስኩዌር ኤክስ ትላላችሁ። ከዛ እዚህ ጋር ማይነስ አልነበረ ፕላስ ትላላችሁ። ፕላስ 6 ሲባዛ ታደርጋላችሁ ስንት? ኤክስ ፕላስ ነው እዚህ ጋር -2። አሁን ተመልከቱ 6 እና 2ን ስንደምራቸው ስንት መምጣት አለበት? እኛ ስንት መምጣት አለበት ነው ያለው? እዚህ ጋር 2 ነው መምጣት አለበት አይደል? 2 ይመጣል። 2ቱ ሲንደምረው ፖዚቲቭ ስንት ነው? 4 ነው ይመጣው አይደል? ይሄ መልስ አይሆንም። ይሄው እዚህ ጋር እንምጣ። እዚህ ጋር ደግሞ እንምጣ።
እዚህ ጋር ስንመጣም የዲ ምን አይነት ፎር ነው የሚቀመጠው ማለት ነው? ኤክስ ኔጌቲቭ ነበረ ፕላስ ነው ፕላስ 1። እሺ እናብዛው ስንት ኤክስ ፖዚቲቭ ነበረ ማይነስ 3። አሁን ሁለቱን ስናብዛ 1 ሲደመር 3 ሁለቱን ሲደመራቸው ስንት መጣት አለበት ማለት ነው? ፖዚቲቭ 2 መጣት አለበት። ነገር ሁለቱን ብንደምራቸው ስንት ነው የሚመጣው? ማይነስ 2 ነው የሚመጣው አይደል? ሁለቱ ሲደመሩ ማይነስ 2 ነው የሚመጣው። ሶ ይሄም መልስ አይሆንልንም። እኛ ፖዚቲቭ 2 እንዲመጣልን እንፈልግ። ስለዚህ መልሳችን ዲ ላይ ነው የሚሆነው ማለት ነው። ሁሉንም ሞክረናል ዲ ነው። ስለዚህ ይሄ ማለት የዲ ማለት ነው ሲቀመጥ ኤክስ ማይነስ ነው ማይነስ 3 ነው ፕላስ 3 ሆነ። ሳይኑን እንቀይራለን። እዚህ ጋራም ኤክስ ነው ያለው። ስለዚህ ፖዚቲቭ ነበረ ማይነስ 1 እናደርጋለን። ስለዚህ ሁለቱን ስንደምራቸው ስንት መምጣት አለበት ነው የተባለው? ሁለት ነው መምጣት ያለበት የተባለው። ሁለቱን ስንደምራቸው አንድና ኔጌቲቭ 1 ሲደመሩ ሁለት ይመጡልናል። ስናባዛው ማይነስ 3 መምጣት አለበት ነው የተባለው። ሁለቱን ስናባዛቸው ደግሞ ሲባዙ ሁለቱ ሲባዙ ማይነስ 3 ይመጣል። ስለዚህ the correct answer is ዲ ይሆንልናል ማለት ነው። ወደ ቀጣይ እንለፍ። እሺ ሁለተኛ ጥያቄያችን ደግሞ ምን ብሎናል ማለት ነው? ኤፍ ኦፍ ኤክስ እሺ ኤፍ ኦፍ ኤክስ ኤክስ ስኩዌር ማይነስ ኤክስ ኤንድ ጂ ኦፍ ኤክስ ደግሞ ኤክስ ፕላስ 1 which one of the following statement is true? የትኛው ስቴትመንት ትሩ ነው እያለ ያለው? ስለዚህ ይሄንን ለማረጋገጥ እንዴት ነው የምናደርገው? አንደኛ ኤፍ ኦፍ ጂ ማለት ምን ማለት ነው? ለምሳሌ ይሄ ማለት እንዴት ነው የተማራችሁት? ለምሳሌ ይሄው ኤፍ ኦፍ ጂ ኦፍ ኤፍ ሲካፈል ለጂ ማለት ይኸውላችሁ ኤፍ ሲካፈል ለጂ በስንት ጂ ነው። ኦፍ ኤክስ ማለት ከምን ጋር እኩል ነው? ከምን ጋር እኩል ነው? ጂ ኦፍ ኤክስ ማለት ኤፍ ኦፍ ኤክስ ሲካፈል ለጂ ኦፍ ኤክስ ጋር እኩል ነው አይደል? ስለዚህ ኤፍ ኦፍ ኤክስ ላይ ማይነስቱን ቅጠቱን የተባለ ያለው። ስለዚህ እዚህ ጋር ማይነስቱን ብንቀጥ እዚህ ጋር ማይነስቱ ሲገባ ማይነስቱ ስኩዌር ሲሆን ስንት ይሆናል? ፖዚቲቭ 4 አይመጣም አይደል? ፖዚቲቭ 4 ይመጣል። እዚህ ጋር ማይነስቱን ስንቀጥ ማይነስ 2 ስኩዌር ሲሆን ፖዚቲቭ 4 ይመጣል። እዚህ ጋር ማይነስቱን ስንቀጥ ማይነስ 2 ሲባዛ በማይነስ ሲባዛ በማይነስ ሲሆንና ማይነስ ታይም ማይነስ 2 ይመጣል። ሁለቱን ስንደምራቸው ፖዚቲቭ ይሆናሉ አይደል? ሲባዙ ፖዚቲቭ ይሆናሉ። ስለዚህ ፕላስ 2 ስለዚህ 6 ይሆናል ማለት ነው። 6 ስለዚህ ኤፍ ኦፍ አት ኔጌቲቭ 2 6 ይሆናል ማለት ነው። የመጀመሪያው 6 ሲካፈል ለጂ ኦፍ ኤክስ ስንት ነው? ጂ ኦፍ አት 2 ማለት ደግሞ እዚህ ጋር ሁለት መክተት ነው። ማይነስ 2 መክተት ነው። ማይነስ 2 የተባለው ማይነሱን ስንቀጥ እዚህ ጋር ማይነስ 2 ፕላስ 1 ይሆናል። ሁለቱ ሲደመሩ ማይነስ 1 ይሆናል አይደል? ስለዚህ ማይነስ 1 ይሄ ማለት ደግሞ ማይነስ 6 ነው። ስለዚህ በቃ መልሳችን ኤ ላይ ነው ያለው ማለት ነው። ባጭሩ መልሳችን ኤ ላይ ነው ያለው። እሺ መልሳችን ኤ ይሆናል። ማይነስ 6 ነው። ስለዚህ ሁለቱ ሲካፈሉ ማይነስ 6 ይመጣል። ማይነስ 6 ነው ልክ ነው የሚሆነው። መልሳችን ኤ ነው የሚሆነው። ሌሎችን ቼክ እናድርግ እንግዲህ እሺ ጂ ታይምስ ኤፍ አት እሺ ማይነስ 2 ራሱን ያውኑ ማይነስ 2 ከተን ያመጣ ነው አለ አይደል? ማይነስ 2 ከተን ያመጣ ነው ውጤት አለ። እሺ ማይነስ 2 ከተን ያመጣ ነው ውጤት አለ አይደል? እዚህ ጋር ስንት ነው ይመጣልን? እዚህ ጋር 6 ነው ይመጣልን መሰለኝ አይ ቲንክ ስለዚህ ጋር 6 ነው ይመጣልን ተመልከቱልኝ። ስለዚህ እዚህ ጋር ኤፍ አት ኔጌቲቭ 6 ነው ይመጣልን። ይሄው ኤፍ አት ኔጌቲቭ 6 መጥቶልናል። እሺ ከዛስ ኤፍ አት ኔጌቲቭ 2 ደግሞ እዚህ ጋር ይሄው ተመልከቱ ኤፍ ኦፍ ኤክስ ይሄ ማለት ኤፍ ኦፍ ይሄው ቆይ ይቅርታ እንደዚህ እናርግሽ። እሺ ምንድን ተባለው? ኤፍ አት ኔጌቲቭ 2 ስንት ነው የመጣው? ፖዚቲቭ 6 ነው የመጣው። እሺ ከዛስ ጂ አት ኔጌቲቭ 2 ደግሞ ስንት ነው የመጣው? ማይነስ 1 ነው የመጣው። ሶ ሁለቱን እናበዛቸዋለን አይደል? እዚህ ጋር የተማረው ሁለቱ ሲባዙ ነው። ያው ቅድም እንዳሳያችሁ ኤፍ ሲባዛ በጂ ኦፍ ኤክስ ከተባላችሁ ከምን ጋር እኩል ነው የሚሆነው? ራሱ ኤፍ አት ኤክስ ሲባዛ ጂ አት ኤክስ ጋር እኩል ነው። ስለዚህ እዚህ ጋራ የሁለቱን ውጤት አባዛ ነው። የሁለቱ ውጤት ይሄው
ኔጌቲቭ ኔጌቲቭ ነው። ስለዚህ ሁለቱን ቀጥታ ማባዛት ይችላል። ሁለቱ ሲባዙ ስንት ይመጣል ማለት ነው? ኔጌቲቭ 6። ስለዚህ ኔጌቲቭ 5 ነው የሚለን። ይሄ ፎልስ ነው የሚሆነው። ስለዚህ መልሳችን ቅድም እንዳልኳችሁ ኤ ነው የሚሆነው። ሌሎቹን እዚህ ጋር ደግሞ በሲቀናነሱ ነው ያለው። ስለዚህ ኤፍ ሲቀነስ ኤፍ አት ኔጌቲቭ 2 ሲቀነስ ጂ አት ኔጌቲቭ 2 ሁለቱን ስናቀናስ ስለዚህ 6 ሲቀነስ ኔጌቲቭ 1 ስለዚህ ስንት ይመጣል ማለት ነው? ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል። 6 ሲደመር 1 ይሆናል 7 ይሆናል ማለት ነው። ስለዚህ 5 ነው ያለን። ይሄም መልስ አይሆንም። ዲ ጋራም በምንመጣበት ጊዜ ኤፍ እና ጂ ደምሯቸው ነው የተባለ ነገር። ስለዚህ ኤፍ አት ኔጌቲቭ 2 ሲደመር ጂ አት ኔጌቲቭ 2 ሁለቱም ስንደምራቸው ስንት ነው? 6 ሲደመር ኔጌቲቭ 1 ስለዚህ 6 ሲቀነስ 1 ይሆናል። 6 ሲቀነስ 1 ደግሞ 5 ነው የመጣው እንጂ 3 አይደለም። እዚህ ጋር 3 ነው ያለው። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ነው የሚሆነው ማለት ነው። ዘ ኮሬክት አንሰር ኢዝ ኤ ይሆንላል ማለት ነው። ወደ ቀጣይ እንለፍ። እሺ ሌላኛው ጥያቄያችን ነው ኮንሲደር ዘ ፎሎዊንግ ዳታ። እዚህ ጋር የተቀመጠልን ዳታዎች አሉ። እሺ ዛዳን which one of the following የትኛው ነው ትሩ ያልን ያለው ማለት ነው። ስለዚህ ሚን ዲቪዥን ፍሮም ዘ ሞድ 7 ኦቨር ምናምን ብሎ አስቀምጦና ስለዚህ አንደኛ ሚን ዲቪዥን ፍሮም ዘ ሞድ፣ ሚን ዲቪዥን ፍሮም ዘ ሚዲያን፣ ሚን ዲቪዥን ፍሮም ዘ ሚን እና ደግሞ ሚን ዲቪዥን ፍሮም ዘ ሚን ብሎ አስቀምጦልናል ማለት ነው። እነዚህ ስንሰራ መጀመሪያ ላይ ሚን ዲቪዥን አባውት ዘ ሞድ ማለት መጀመሪያ ሞድን ማግኘት አለብን አይደል? ምክንያቱም ሚን ዲቪዥን ፍሮም ዘ ሞድ ማለት ሚን ዲቪዥን ፍሮም ዘ ሞድ ማለት መጀመሪያ ላይ ምንድነው የሚሆነው? ዘ ሰሚሽን ኦፍ እዚህ ጋራ ኤን ብንለው እዚህ ጋር አይ which is ከአንድ ጀምሮ ብለን ምን ብናደርገው ከአንድ ጀምሮ ከዛ በኋላ ሚን ዲቪዥን አባውት ፍሮም ዘ ሞድ አይደል? ከዛ ኤን ካደረግን በኋላ ምን እናደርጋለን? ያው ኤክስ አይ ሲቀነስ ስንት ኤክስ ሞድ እናደርጋለን ማለት ነው። ሲካፈል ለኤን አድርገን ኤን ማለት አጠቃላይ ብዛቱን ነው የሚወክለው። እያንዳንዱ ማስገባት ሚን ዲቪዥን አባውት ሚዲያን ከተባለ እዚህ ጋር ሚዲያን ማስገባት ነው። ሚን ከተባለ እዚህ ውስጥ ሚንን ማስገባት ነው ማለት ነው። ስለዚህ መጀመሪያ እያንዳንዱ መስራት አለብን። ሚንና ሚዲያን እና ሞድን መፈለግ አለብን ማለት ነው። ስለዚህ ሞዱን ለመፈለግ ቀላል ነው አይደል? ሞዱን ለመፈለግ ምንድነው ሃይስት ፍሪኩዌንሲ ያለው አይደል? በጣም የተደጋገመው የትኛው ነው የሚለው ነገር ሞድ የሚያወራው አይደል? ስለዚህ በጣም የተደጋገመው የትኛው ነው? 7 ነው አይደል? ስለዚህ 7 ነው በጣም የተደጋገመው። ስለዚህ ሞድ ወር ደግሞ እንደዚህ አድርገን መጻፍ እንችላለን። ስንት ነው? 7። እሺ እናስ ሚዲያናችን ደግሞ የሚሆነው ደግሞ እንቁጠረው 1 2 3 4 5 6 7 ነው። አሁን ግን ተመልከቱልኝ። አሁን እዚህ ጋር እንደዚህ ቀጥታ የቆጠርኩበት ምክንያት ምንድነው? አንደኛ መጀመሪያ ላይ ሚዲያን ሲፈልግ ኦርደር መያዝ አለበት አይደል? ከትንሽ ወደ ትልቅ። ስለዚህ ከትንሽ ወደ ትልቅ ከ6 እስከ 8 6 7 8 ነው የተቀመጠው። ስለዚህ ኦርደር ይዞልናል። ስለዚህ ያን ያክል የሚያጨናንቅ ነገር የለም። ስለዚህ ኦርደር እናስይዛለን መጀመሪያ ላይ። ኦርደር ካሳዝን በኋላ ደግሞ እንፈልግ። ስለዚህ ስንት ነው? ይሄ 7 ነው ያለው። 7 ማለት በአጭሩ ምን ማድረግ ነው? 3 ማክፈል ይቻላል። ይሄ 3 እዚህ ጋርም 3 ብንወስድ መሀል ላይ የሚገኘው 7 ነው ማለት ነው። 3 መሀከል ሚድል ላይ ያለው ነው አይደል? ሞድ ማለት ሚዲያን ማለት ሚድል ላይ ያለው ነው አይደል? የምፈልገው 3 ላይ 7 ማለት ነው። ወር ደግሞ እንዴት መስራት ይችላልላችሁ? n + 1 ኦቨር 2 n + 1 ኦቨር 2 ስለዚህ n + 1 n ስንት ነው? አጠቃላይ ስንት ነው? 7 ነው። አጠቃላይ 7 ነው። 7 ነው። አጠቃላይ 7 ነው። 7 ሲካፈል 7 ሲደመር 1 ሲካፈል ለ2 ስንት ይሆናል ማለት ነው? 8 ሲካፈል ለ2 ስንት? ፎርዝ። ስለዚህ ፎርዝ ነው። ስለዚህ ፎርዝ ማለት አራተኛ ላይ ያለው ማለት ነው። ስለዚህ አንደኛ ላይ ያለው፣ ሁለተኛ ላይ ያለው፣ ሶስተኛ ላይ ያለው፣ አራተኛ ላይ ያለው 7 መሀል ላይ ያለው ማለት ነው። ስለዚህ ሚዲያናችን ተገኝቷል። ሚዲያናችን 7 ነው። ሚናችን እንፈልግ። እሺ ሚን እንፈልግ።
እሺ ሚንን ስንፈልግ ደግሞ ምንድነው የምናደርገው? እያንዳንዱን እንደምራለን አይደል? እያንዳንዱን እንደምራለን። ስለዚህ ስንደምር 6 አለ 6 አለ 6 አለ 6 ሲደመር 6 12 ሁለቱም ስንደምራቸው 7 እና ማለት 7 ሲደመር 7 እዚህ ጋር ስንት ነው? 21 8 እና 8 16 ይሆናል አይደል? ሶ ሁለቱን ብንደምራቸው ስንት ይሆናሉ ማለት ነው? 28 ሲደመር 21 ደግሞ 1 ሲደመር 8 9 2 እና 2 4 49 ይመጣል። ቶታላቸው ሲካፈል ለስንት ነው የምናደርገው? ለብዛቱ አይደለ? ስለዚህ ለኤን 1 2 3 4 5 6 7 ነው ያለን። ስንት ይሆናል ማለት ነው? 7። ስለዚህ ሚዲያናችንም 7። ስለዚህ ሚዲያንም ሞድም 7 ነው የተሰጠን ማለት ነው። ስለዚህ የሁሉም ቫልዩአቸው ተመሳሳይ ነው ማለት ነው። የሁሉም ቫልዩአቸው ተመሳሳይ ነው እያንዳንዱ ቫልዩ። ስለዚህ ሚን ዲቪዥን ፍሮም ዘ ሞድ ለሚን ዲቪዥን ፍሮም ዘ ሞድ የሚመጣው ቫልዩ ከሚዲያኑ ጋራ ሚን ዲቪዥን ፍሮም ዘ ሞድ ሚን ዲቪዥን ፍሮም ዘ ሚን እኩል ነው የሚሆነው ማለት ብንሰራው። ግን በዚህ ፎርም ስለምንሰራው ሁሉም እዚህ ጋር ያለ 7 ስለሆነ እዚች ጋር ያለው ቫልዩ የሁሉም 7 ስለሆነ ተመሳሳይ ውጤት ነው የሚመጣው። ስለዚህ እንዴት እናደርጋለን? የመጀመሪያው እያንዳንዱን ይሄው እቺኛዋ ደግሞ እንትን ነች። እሺ እዚች ጋር ሰሜሽን ነች። እቺ ደግሞ አብሶሉት ቫልዩ ነች። እዚህ ጋር ይቅርታ በስተትን። ስለዚህ አብሶሉት ቫልዩ ነው። አብሶሉት ቫልዩ ውስጥ ነው የምንከተው። ስለዚህ እያንዳንዱ ስንቀንስ ለምሳሌ የመጀመሪያው 6 ነው የመጀመሪያው። እሺ ቆይ እዛ ጋር እንስራው። እሺ ቆይ ይቅርታ በጣም እሺ የመጀመሪያው 6 ነው። እያንዳንዱን እንስራ። እሺ የመጀመሪያው 6 ነው። 6 እሺ ሲቀነስ ለስንት? ለሞዱ ስንት ነው ብለን 7 ነው ብለን 7። ይሄንን አብሶሉት ቫልዩ ውስጥ እንከታለን። ከዛ ሲደመር 6 አሁንም 6 ሲቀነስ 7 አብሶሉት ቫልዩ ውስጥ እንከታለን። ሲደመር ከዛ 7 አለን 7 ሲቀነስ 7 አብሶሉት ቫልዩ ውስጥ እንከታለን። ሲደመር 7 ሲቀነስ 7 አብሶሉት ቫልዩ ውስጥ እንከታለን። ሶስተኛ ላይ ያለው 7 ሲቀነስ 7 አብሶሉት ቫልዩ ውስጥ እንከታለን። እዛ በኋላ ደግሞ በቃ ይሄ አጠቃላይ ሊጠፋ ችግር የለውም። ከዛ ሲደመር 8 ጋር እንመጣለን ማለት ነው። 8 ጋራ አብሶሉት ቫልዩ ኦፍ 7 ማለት 8 ነው። 8 ሲቀነስ 7 ሲደመር አብሶሉት ቫልዩ 8 ሲቀነስ 7 ነች። እሺ እዚህ ጋር ምንድነው የጎደለው? እዚህ ጋር 7 አለች። እሺ አሁን ይሄንን አመጣን። ይሄንን እንዳለ ሲካፈል ለስንት? ለኤን ስንት ነው? 7 ነው። ለ7 እናካፍለዋለን ማለት ነው። ይሄን በምናካፍልበት ጊዜ ስንት መጣልን? እያንዳንዱ የመጀመሪያው 6 ሲቀነስ 6 እዚህ ጋራ 1 ይሆናል። እዚህ ጋራም -1 የመጀመሪያው -1 ሁለተኛው -1 የነበሩት ከአብሶሉት ቫልዩ ሲወጣ ደግሞ ስንት ነው የሚሆነው? ማይነስ የነበረው 1 ነው የሚሆነው አይደል? ሲደመር የሁለተኛው ነው 1 ኔጌቲቭ 1 ነው ሲደመር ከዛስ እሺ ይሄ እዚህ ጋር 0 ይመጣል። ይሄም 0 ይመጣል። እዚህ ሶስተኛ ላይ ያለው 0 ይመጣል። ከዛስ እዚህ ጋር ደግሞ 8 ሲቀነስ 7 ደግሞ 1 ይመጣል። ሁለቱም 1 ማለት ነው። ሲደመር 1 ሲካፈል ለ7 ስለዚህ ስንት ይመጣል ማለት ነው? ይሄ 4/7። ስለዚህ አሁን የሰራ ነው የምኑን ነው? የሞዱን የሰራ ነው። በሞዱን የሰራ ሞዱ 7 ነው። ሚዲያኑም 7 ነው። ሚኑም 7 ነው። ስለዚህ እንዳል የሁሉም ቫልዩ እኩል ነው የሚመጣው ማለት 7/4/7 ነው የሚመጣው ማለት ነው። ስለዚህ 4/7 ነው የሚሆነው። ስለዚህ እያንዳንዱ የመጀመሪያው ኤ ላይ ነው ያለው 4/7 የሚሆነው። ሌሎቹ መልስ ሊሆኑ አይችልም። ሌላኛው ጥያቄያችን ደግሞ ምን ይላል ማለት ነው? ስለ ኮምፕሌክስ ነምበር ላይ ነው። ስለዚህ ኮምፕሌክስ ነምበር የኛውን ሲምፕሊፋይድ አርግታችሁ ሰምቶ ነው ሲምፕሊፋይድ ፎርሙ የዚህኛው ስንት ነው የሚመጣው እንዴት ነው የሚመጣው የሚለው ይሄንን በምናስቀምጥበት ጊዜ እዚህ ጋራ መጨራረስ እንችላለን ማለት ነው። አሁን ምንድን ነው የሚሆነው? በምን አይነት ፎርም ማለት ነው? ሲምፕሊፋይድ ሲሆን በሪሉ ሲደመር ኢማጂነሪው ማለት ነው። ዋይ ፕላስ ማለት
ኤክስ ፕላስ ኦር ማይነስ ዋይ አይ። ይሄ ማይነስን ፕላስን ሊሆን ይችላል በዚህ ፎርም ሲቀመጥ ነው ማለት ነው። ስለዚህ አሁን ቀጥታ እናባዛ። አሁን ሌላ ታሪክ ውስጥ መግባት አያስፈልግም። 2 ሲባዛ በ3 6 ይመጣል። ከዛ 2 ሲባዛ በማይነስ 4 ደግሞ ማይነስ 8 አይ ይመጣል። ከዛ ማይነስ አይ ሲባዛ በ3 ፕላስ 3 ይመጣል። ከዛ አይ ሲባዛ በማይነስ 4 አይ ማይነስ 3 አይ ነው የሚሆነው። ከዛ አይ ሲባዛ በ4 አይ ማይነስ 4 አይ ስኩዌር ሲካፈል ለ2 ሲባዛ በ1 2 2 ሲባዛ በአይ 2 አይ ፕላስ 2 አይ። እሺ ማይነስ 2 ሲባዛ በ1 ማይነስ 2 አይ ማይነስ 2 ሲባዛ በአይ ማይነስ 2 አይ ስኩዌር። እሺ አሁንም እዚህ ጋር መተን ደግሞ እንዴት እናደርጋለን? እዚህ ጋር ምን እናደርጋለን? 6 አለችን። 6 ደግሞ ሁለቱ 3 እና ማይነስ 8 እና ፕላስ አይ ደግሞ ስንት ይሆናል? ማይነስ 5 አይ ይሆንልናል። ከዛ ማይነስ 4 ማለት ደግሞ አይ ስኩዌር ደግሞ ማለት ደግሞ ስንት ነች? ኔጌቲቭ 1 ነች። ኔጌቲቭ 1 ሲባዛ ደግሞ በኔጌቲቭ 4 ደግሞ ሲሆን ፖዚቲቭ 4 ሲካፈል ለታችኛው ደግሞ ስንመጣ 2 እና 2 አይ እና ማይነስ 2 አይ ሁለቱ 0 ይመጣሉ። ስለዚህ ስንት ይቀርልኛል ማለት ነው? 2 ከዛ ሲቀነስ የነበረው ፕላስ ይሆናል። ለምን? አይ ስኩዌር ማለት ይሄው እዚህ ጋር ያለችውን አይ ስኩዌር ማለት ኔጌቲቭ 1 ነው ብያቸዋል። ኔጌቲቭ 1 ሲባዛ በማይነስ 2 ደግሞ ስንት ይሆናል? ፖዚቲቭ 2 ይሆናል። ይሄ ማለት ደግሞ 6 ሲደመር 4 ስንት ነው? 10 ከዛ ሲቀነስ ከስንት ጋር? ከ5 አይ ጋር 5 አይ ሲካፈል የታችኛው ደግሞ ስንት 4 ይመጣል። ይሄንን አከፋፍልን በኖርማል እናስቀምጠው። 10 ሲካፈል ነጣጥለን ስናስቀምጥ 10 ሲካፈል ለ4 ሲቀነስ ስንት? 5 አይ ኦቨር 4። ይሄ ማለት ደግሞ 10ን በ2 5 4ን በ2 2 ስለዚህ 5 አይ ማለት 5 ሲካፈል ፋይፍን እዚህ ጋር ባለው መሰረት አሁን ስንትን የፋይፍን እናካፍለዋለን። 5 ሲካፈል ለስንት ነው የምናደርገው? 5 ሲካፈል ለ4 5 ሲካፈል ለ4 ከዛ ሲቀነስ ለስንት? ለ5 አይ ኦቨር 4። ስለዚህ ይሄ ነው ሲምፕሊፋይድ ፎርሙ ማለት ነው። ሲምፕሊፋይድ ይሄ 2 ነው። ይቅርታ ሳስተናል እዚህ ጋር የተሳሳተው ነገር አለ። ይሄ እቺ 2 ነች ማለት ነው። እዚህ ጋር 4ን ፖሊስ ስላደረግናት 2 ትመጣለች። ስለዚህ 5 ኦቨር 2 ማይነስ 4 አይ። ስለዚህ እዚህ ጋር 5 ኦቨር 2 ነው፣ ልክ ነው። እዚህ ጋራም 5 ኦቨር 2 ነው፣ ልክ ነው። እሺ ሌሎቹን ጋራም ብንመጣ ቢ መልስ አይሆንም ማለት ነው። እዚህ ጋር 5 ኦቨር 2 ስለዚህ ጋራም 5 ኦቨር 2 ነው። ከዛስ ማይነስ ሳይን ይለናል። ስለዚህ ማይነስ ሳይን ያለበት እንወስዳለን። ማይነስ ሳይን ያለበት ኤ ላይ ማይነስ ሳይን አለ። እዚህ ጋር ደግሞ ስንመጣ ሲ ላይ ማይነስ ሳይን አለ። ዲ ላይ ግን ፕላስ ነው የሚሆነው። ዲ መልስ አይሆንም። ከዛ በኋላ 5 አይ ኦቨር 4 ነው የሚሆነው። 5 አይ ኦቨር 4 እዚህ ጋር ግን 5 አይ ኦቨር 4 ግን ስንመጣ እዚህ ጋር ግን አሁን መልሳችን ወይ ኤ ወይ ሲ ነው አይደለ? ዲ እና ቢን አወጣናል። ስለዚህ ስንት ነው? 5 አይ ኦቨር 4 ነው የሚለው። እዚህ ጋር ደግሞ 5 አይ ኦቨር 2 ነው የሚለው። እዚህ ጋር ኦቨር 2 ነው፣ እዚህ ጋር ኦቨር 4 ነው የሚሆነው። ስለዚህ መልሳችን ኦቨር 4 ስለሆነ ሲ ነው የሚሆነው ማለት ነው መልሳችን ማለት ነው። ወደ ቀጣይ እንለፍ። እሺ ቀጣይ ጥያቄያችን ደግሞ ኮንሲደር ሁለት ፊርሞች አሉ የተሰጡን፣ ኢንካማቸውና ስታንዳርድ ዲቪዬሽናቸው ማለት ተሰጥቶን፣ ኢንካም እና ሚን ኢንካም እና ስታንዳርድ ዲቪዬሽናቸው ተሰጥቶናል። ስለዚህ የትኛው ነው ሞር ቫሪያቢሊቲ ያለው? ስለዚህ ግሬተር እና ለስ ቫሪያቢሊቲ እያለ ነው የምንለያያቸው ማለት ነው። ስለዚህ እንዴት ነው የምናደርገው? ቫሪያቢሊቲያቸውን እንዴት ነው የምንለው? በጣም ሰፊ የሆነ ቫሪያቢሊቲ ካለው ምንድን ነው የሚሆነው? በጣም ጥሩ የሆነ ኢንፎርሜሽኖችን አታገኙም። ማለትም
ለስ በሚሆን በጣም ትንሽዬ ቫሪያቢሊቲ ልዩነታቸው በጣም ጠባብ ከሆነ ምንድነው የሚሆኑት? ለተአማኒነት በጣም የቀረቡ ናቸው ማለት ለዲሲሽን በጣም የቀረቡ ናቸው። ስለዚህ ለስ ቫሪያቢሊቲ ማለት ዝቅተኛ የመጣው ወይም ዝቅተኛ የሆነው ውጤት ነው። ሃየር ቫሪያቢሊቲ ወይም ግሬተር ቫሪያቢሊቲ የሚለው ደግሞ ከፍተኛ ውጤት የመጣው ነው ማለት ነው። ስለዚህ በሱ ቤዛ ቢተን እንሰራለን። ስለዚህ እንዴት ነው የምንሰራው? ቫሪያቢሊቲዎችን እንዴት ነው የምንለየው ማለት ነው? ኮኤፊሺየንት ኦፍ የሚባል ነገር አለ። ኮኤፊሺየንት ኦፍ ቫሪያንስ ማለት ኮኤፊሺየንት ኦፍ ቫሪያንስ የምትባላለች። ኮኤፊሺየንት ኦፍ ቫሪያንስ ማለት ስታንዳርድ ዲቪዬሽን ሲካፈል ለሚን ነው። ስታንዳርድ ዲቪዬሽን ሲካፈል ለሚን። አሁን ይሄኛውን በምንሰራበት ጊዜ ምንድነው የምናደርገው? የሁለት ነው የተሰጠን ኮምፔር ለማለት። ስለዚህ ኮኤፊሺየንት ኦፍ ቫሪያንስ ምን ፊርም ዋን እንበለው ፊርም ዋን። ስለዚህ ስንት ይሆናል ማለት ነው? ኤስ። ስለዚህ ስታንዳርድ ዲቪዬሽናችን የፊርም ዋን ስንት ነው? ስታንዳርድ ዲቪዬሽኑ ያው ስታንዳርድ ዲቪዬሽን እዚህ ጋር ነው። ስለዚህ 300 ነው። 300 ሲካፈል 300 ሲካፈል ለስንት? ለ1 ሚሊዮን 500 ሺህ። ከዛ ታይም በስንት ነው? በመቶ እናደርገዋለን። ይሄ ወደ ፐርሰንት መቀየር ስላለብን ማለት ነው። እሺ አሁን ይሄንን እናገኛለን። ከዛስ አሁን ተመልከቱልኝ። እዚህ ጋራ 20ን በ20 ብናጠፋ እዚህ ጋራም ደግሞ እቺን ሁለቱን 0 በ20 ብናጠፋ ከዛስ 3 ሲካፈል ለ150 አይደል የሚለው 3ን በ3 እናደርገው 1 አለ። 15ን ደግሞ በ3 ብናደርገው 5 አለ። ስለዚህ 1/50 ይሆናል ማለት ነው ይሄ። ስለዚህ CV1 1/50 እዚህ ጋር 1 0 ስላለችም ማለት ነው። 150 ነበረ 150 የነበረው 15ን ብቻ ወጥተናት ነው እንት ያለው። ስለዚህ ይሄንን አካፍለን እናስቀምጠዋለን። ይሄንን ስናካፍለው ስንት ይመጣልናል? 101 ሲካፈል 1 ሲካፈል ለ50 እዚህ ጋር 0 እንሰጥ፣ እዚህ 0 እንሰጣለን። ከዛ እዚህ ጋርም 0 ብንሰጥ 0 እንሰጣለን። ስንት ይሆናል ማለት ነው? እሺ አሁን 100 ደግሞ ስንት ነው? 2 ነው የሚሆነው አይደል? 2 ነው። ስለዚህ 2 ጊዜ ነው 100 ይሆናል። ስለዚህ 0.02 0.02ን እዚህ ጋር አመጣ 0.02 ይሆናል። 0.02ን የዚህ 0.02 ከዛ ሲቪ የሁለተኛው በምንሰራበት ጊዜ ደግሞ ስንት ነው? እሱ 350 ነው። 350 ሲካፈል ለስንት? ለ1 ሚሊዮን 500 ሺህ ሲባዛ በመቶ እዚህ ጋር 20 በ20 ቢጠፋ 10 ከላይ እዚህ ጋርም 10 ቢጠፋ ከዛ በኋላ ደግሞ እዚህ ጋር ደግሞ በ35 ነው በ5 ብናደርገው 7 ይሆናል። እዚህ ጋር ደግሞ 150 ማለት 15ን ደግሞ በ5 ብናደርገው 3 ይሆናል። ስለዚህ CV2 የሁለተኛው ፊርም ስንት ይሆናል ማለት ነው? ስንት? 7 ሲካፈል ለስንት ነው የሚሆነው? ለዚህ ጋር 3 አለ፣ እዚህ ጋር 2 0 አለ። ስንት? 3 2 0 ይሄን እናገኛለን። ይሄንን እናካፍለው። ይሄን በምናካፈልበት ጊዜ 7 ለ300 0.0 እናደርጋለን። 2 0 ነው። እሺ ከዛ በኋላ ደግሞ ስንት ይሆናል ማለት ነው? እዚህ ጋር ደግሞ 7 ስላልን 2 ጊዜ ነው የሚሆነው። 2 ጊዜ 600 3 ጊዜ ጋር ነው 900 ስለሚመጣ እዚህ ጋር 2 ጊዜ 600 ስለዚህ ስንት ይመጣል? ይሄ 100። ስለዚህ አሁንም ስንት እናደርጋለን? እዚህ ጋር 0 እንጨምራለን። እዚህ ጋር ስንት? 3 ጊዜ 300 ደግሞ ስንት ይሆናል? 3 ጊዜ 300 ደግሞ 900 ከዛ እዚህ ጋር 100
ስለዚህ ወደ ምንድን ነው የሚሄደው ማለት ነው? ይሄ ቫልዩ ወደ የሚሄድ ያለው 3 እያለ ይሄዳል። ከሁለቱ የትኛው ነው አሁን ጥያቄው? የዚህ ስንት መጣ ማለት ነው? ዝም ብለን 0.23 ብለን ያዘው። 0.2 ብለን ያዘው። ከሁለቱ የትኛው ነው ግሬተር እንትን ያለው የሚለውን ነገር ለማረጋገጥ ትንሹ ቁጥር አሁን ትንሹ ቁጥርና ትልቁ ቁጥር ለማረጋገጥ ብንፈልግ ለምሳሌ ይሄንን ዝም ብለን እንኳን በመቶ ብናበዛው ይሄንን በመቶ ብናበዛው ስንት ነው? 2 ይመጣል አይደል? 2 የመጀመሪያው ማለት የመጀመሪያው ፊልም ይሄንን በመቶ ብናበዛው እሺ ይሄንን በመቶ ብናበዛው ስንት ነው የሚሆነው? ይሄ በመቶ ቢባዛ ስንት ነው? 2.3 ወደ 2.3 ነው እያለ ይመጣው። ስለዚህ ከሁለቱ ትልቁ ቁጥር የትኛው ነው ማለት ነው? የፊርምቱ ነው። ስለዚህ ፊርም 1 ከፊርምቱ እና ከፊርም 1 ትልቁ የትኛው ነው? ፊርምቱ ነው። የፊርምቱ ነው ትልቅ ቫሪያንስ ያለው ግሬተር ቫሪያቢሊቲ ያለው ከሁለቱ። አሁንም ደግሜ ነገራችሁ ከሁለቱ አሁን ተመልከቱ። ይኸው እዚህ ጋር 2.23 መጥቷል። ይሄ የፊርምቱ ነው። የፊርም 1 ግን ስንት መጥቷል? የፊርም 1 ግን 2 አናቱ ላይ 2 መጥቷል። ስለዚህ ከ2 እና 2.3 ትልቁ የትኛው ነው? 2.3 አይደለ? ስለዚህ 2.3 የመጣው የፊርምቱ ነው። ስለዚህ እንዴት ነው የምናደርገው ማለት ነው? የኤን ስንመለከተው ፊርም 1 ሀብ ለስ ቫሪያቢሊቲ ዛን ከፊርምቱ የፊርም 1 ከፊርምቱ ያነሰ ቫሪያቢሊቲ ነው ያለው። ስለዚህ ይሄ ትሩ ነው አይደል? ከሁለቱ ከፊርም 1 እና ከፊርምቱ ትልቁ የምንድን ነው ማለት ነው? ፊርምቱ ነው። ስለዚህ ፊርም 1 ከፊርምቱ ያንሳር ነው ያለው ቫሪያቢሊቲው። እዚህ ጋር ቢ ጋር በሚመጣበት ጊዜ ፊርም 1 ደግሞ ግሬተር ከፊርምቱ የፊርም 1 ከፊርምቱ አይበልጥም አይደለ? ፊርምቱ ነው እንጂ ከፊርም 1 ይበልጠው። ስለዚህ አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ በቃ ሌሎቹ አሁንም ስለዚህ ኤ ነው መልሳችን የሚሆነው ማለት ነው። ሌላኛው ጥያቄያችን ደግሞ which one of the following is equal to እዚህ ጋራ the limit of x over 1 minus radical root of x plus 1 x approaches to 0 ብሎ አስቀምጦልናል። ስለዚህ እዚህ ጋራ አሁን ተመልከቱልኝ። አሁን መጀመሪያ ላይ ሊሚት ሁልጊዜ በሚሰጣችሁ ጊዜ ምንድን ነው የምታደርጉት ማለት ነው? መጀመሪያ ላይ ሊሚት በሚሰጥበት ጊዜ ቼክ ታደርጋላችሁ። እዚህ ጋር የሚሰጣችሁን አፕሮች ሲያደርግ ተብላችሁ የምትጠየቁትን ቁጥር መጀመሪያ ሰብስቲዩት ታደርጋላችሁ። ሰብስቲዩት ካደረጋችሁ በኋላ ነው ቼክ የምታደርጉት አይደል? ስለዚህ ፖሊኖሚያል ከሆነ ለምሳሌ ቀጥታ ነው የሚሆነው። ቀጥታ ታች ያለውን ቁጥር ሰብስቲዩት አድርጋችሁ የምታገኙት አይደል? ግን እንደዚህ ራሽናል በሚሆንበት ጊዜ ደግሞ ራሽናል ፈንክሽን እንደዚህ በሚሆንበት ጊዜ ቼክ ታደርጋላችሁ መጀመሪያ ላይ። ሁለት አይነት ነገሮች አሉ። ለምሳሌ 1 ኦቨር የሆነ ቁጥር ሲካፈል ለ0 ከሆነ አንዲፋይንድ ይሆናል አይደል? የሆነ ቁጥር ሲካፈል ለ0 አንዲፋይንድ ይሆናል። ነገር ግን ደግሞ 0 ኦቨር 0 ከመጣ ደግሞ ምን ይባላል? ኢንዲተርሚናንት ፎርም ይባላል። እዚህ ጋር ግን ስንመጣ ተመልከቱ። 0ን ብንቀት ኤክስ ከላይ 0 ይመጣል። ከታችስ 1 ማይነስ አንድ ራዲካል ኦፍ ኤክስ ቦታ ላይ 0 ሲከቱ 0 ይሆናል፣ 1 ይሆናል ማለት ነው። አንድ ከራዲካሉ ሲወጣ ደግሞ 0 ሲካፈል 1 ሲወጣ 1 ሲቀነሳል 0። ስለዚህ ኢንዲተርሚናንት ፎርም ነው። ስለዚህ ኢንዲተርሚናንት ፎርም ሲሆን ሁላችሁ ምን አይነት ትሪክ መጠቀም ትችላላችሁ ማለት ነው? ኢንዲተርሚናንት ፎርም የሚሆንበት ጊዜ ምን አይነት ትሪክ መጠቀም ትችላላችሁ? ጂ ኦፍ ኤክስ የላይኛውን ብቻ ለብቻውን ዴሪቬት የላይኛውን እንደ አንድ ፈንክሽን ወስዳችሁ ዴሪቬት ታደርጋላችሁ። የታችኛውን እንደ አንድ ፈንክሽን ወስዳችሁ ዴሪቬት ታደርጋላችሁ። የላይኛውን የታችኛውን ዴሪቬት ካደረጋችሁ በኋላ ያችኛውን ቁጥር ሰብስቲዩት ታደርጉት መልሱን ታገኛላችሁ ማለት ነው። ይሄ የሚመጣው 0 ኦቨር 0 ሲመጣ መቼ 0 ኦቨር 0 ሲሆን 0 ኦቨር 0 እዚህ ጋር ያለውን ኤክስ አፕሮች ብሎ የሚያስገባው አፕሮች የሚለውን ቁጥር እዚህ ጋር ያለውን ቁጥር ስታስገቡበት 0 ኦቨር 0 ከመጣላችሁ ብቻ ነው ይሄ ህግ የሚሰራው። ይሄን ነገር ማድረግ የምትችሉት ለምሳሌ ከላይ ያለው ለምሳሌ እንደ ጂ ኦፍ ኤክስ ትወስዱታላችሁ። ከታችኛው እንደ ኤፍ ኦፍ ኤክስ ትወስዱትና የላይኛውን ጂ ዴሪቬቲቭ አት ኤክስ ታደርጋላችሁ ዲቫይደድ ባይ ኤፍ ዴሪቬቲቭ አት ኤክስ አት ኤክስ አድርጋችሁ ታስቀምጣላችሁ። ስለዚህ ከዚህ ውስጥ ሰብስቲዩት ታደርጉ መልሱን ታገኛላችሁ ማለት ነው። ስለዚህ ባጭሩ እሱን እንሞክረው። ከዛ ወደ ዋናው አካሄድ እንመጣለን ማለት ነው። ወደ ትክክለኛ አካሄድ እንመጣለን ማለት ነው። ስለዚህ የመጀመሪያው ኤክስን ዴሪቬት እናደርጋለን። ለምሳሌ ኤክስ ዴሪቬት ስትሆን ስንት ሆናለች? ኤክስ ዴሪቬት ሲሆን 1 ይሆናል። ከዛ የታችኛው ዴሪቬት የሚሆንበት ጊዜ 1ን 0 ትሆናለች። ከዛ ከፊት ለፊት ያለው ደግሞ ኔጌቲቭ አለ። እሺ ኔጌቲቭ ሲባዛ የራዲካል ዴሪቬቲቭ ደግሞ ስንት ነው? 1 ኦቨር 2 ራዲካል
ኤክስ ፕላስ ዋን አይደል? እዚህ ጋር ሲባዛ አድርጌ ውስጥ ያለውን ዴሪቬት ማድረግ ይችል ነበር እንደ ቼን ሁሉ። ነገር ግን አንድ ስለሆነ ምንም ዋጋ የለውም እሱ። ስለዚህ እናስገባለን። አሁን እዚህ ጋር ያገኘነው ውጤት ይሄ ነው። ሶ ይሄ ማለት ደግሞ አንድ ሲካፈል ለዋን ኦቨር ቱ ራዲካል ኤክስ ፕላስ ዋን። ይሄ እዚህ ውስጥ ያለው ማይነስ ነው። እሺ በቅንፍ ውስጥ ያለው በማይነስ ይባዛል። ሶ ይሄ በሚሆንበት ጊዜ ደግሞ ምን አደረኩኝ ማለት ነው? ካልእችኛን ከላይ አወጥቼ ማባዛት ይችላል። አንድ ሲባዛ ማይነስ ኦፍ አንድ ሲባዛ ማይነስ ኦፍ እቺኛዋን ወደ ላይ ማውጣት ይችላል። ዲኖሚኔተሯን ከላይ ወደ ላይ አወጣታለሁ ሲባዛ ታደርግ አንድን ሞር ታች አወጣ። ስለዚህ 2 ኤክስ ፕላስ 1 ኦቨር 1 ነው ያለው። ግን አንድ ያው በውስጡ ያገኘት አንድ ስላለ ምንም ችግር የለውም። ስለዚህ ስንት ይሆናል? አንድ ሲባዛ በራሱ በዚህ እቺኛዋ ስትባዛ በሁለተኛው ጊዜ ብናበዛው ራሱን ይሰጠናል። ስለዚህ እቺ ማይነስ አለን ከፊት ለፊት ማይነስ 2 ራዲካል ኦፍ ኤክስ ፕላስ 1 ይሄንን እንትመተው እዛም ሰብስቲዩት አድርጉ ዜሮ ነው። ስለዚህ 0 ሲደመር 1 ይሄ ማይነስ ነው ያለን ከፊት ለፊት ማይነስ አለን፣ እቺ ማይነስ አለን። እሺ ስንት መጣ ማለት ነው? ይሄ 0 1 ይሆናል። ራዲካሉ 0 ስለገባ አንድ ብቻ ይቀራል። አንድ ከራዲካሉ ስናወጣ 1 ሆኖ ይወጣል። ከዛ ስለዚህ ማይነስ 2 ነው የሚሆነው። ስለዚህ መልሳችን ማይነስ 2። ስለዚህ ማይነስ 2 ኤ ላይ ያለልን ማለት ነው። ነገር ግን በትክክለኛ አካሄድ እንሂድ ከተባለ በትክክለኛ አካሄድ መሄድ ከፈለጋችሁም ደግሞ በሷ እንስራ። እሺ በትክክለኛ አካሄድ ደግሞ ለመሄድ እንዴት የምታደርጉት ማለት ነው? አሁን ከታች ያለው ራሽናላይዝ ማድረግ ይኖርብናል አይደለ? ስለዚህ ምን እናደርጋለን? ሲባዛ በስንት 1 ማይነስ ነበረ እዚህ ጋራ ፕላስ 1 አንደር ራዲካል ኦፍ ኤክስ ፕላስ 1 ሲካፈል 1 ፕላስ ኤ ሲባዛ 1 ፕላስ አንደር ራዲካል ኦፍ ኤክስ ፕላስ 1። እሺ ከዛስ የላኛውን ብናበዛ ኤክስ ሲባዛ በአንድ ኤክስ ሲባዛ በሩት ኤክስ ምናምን በሩቱ ስንት ይሆናል? ኤክስ አንደር ራዲካል ኦፍ ኤክስ ፕላስ 1 ሲካፈል አሁን እዚህ ጋር ያሉትን ስንመለከታቸው እዚህ ጋር አንድ አለኝ እዚህ ጋር ማለት አሁን ምን አይነት ነገር አለ መሰላችሁ? ኤ ማይነስ ቢ ኤ ፕላስ ቢ በሚሆንበት ጊዜ ምን ማለት ይችላልላችሁ ማለት ነው? ይሄ እንደዚህ ፎርም ሲቀመጥ ምን ማለት ይችላልላችሁ? ኤን ለብቻውን ስኩዌር አድርጋችሁ ሲቀነስ ቢ ስኩዌር አድርገን ማስቀመጥ ይችላል። ስለዚህ ምን ማድረግ እንችላለን ማለት ነው? ይሄው አንድን ለብቻውን ስኩዌር ማድረግ ይችላል። አንድን ለብቻውን ስኩዌር ስናደርገው አንድ ስኩዌር ሲሆን አንድ ይሆናል። ከዛ ማይነስ እናደርግና ራዲካል ያለበትን አጠቃላይ ስኩዌር እናደርጋለን። ስለዚህ ራዲካል ያለበትን ይሄኛውን ስኩዌር ብናደርገው ስንት ይሆናል ማለት ነው? ራሱ ራዲካሉ ይጠፋና ፕላስ 1 ይሆናል ማለት ነው። ይሄ ራሱ ብቻ ይቀመጣል ማለት ነው። ይሄ ማለት ደግሞ እዚህ ከላይ ያለውን ኤክስ ኔ ጋር ብንወስድ ከላይ ያለውን ኤክስ ኔ ጋር ብንወስድ ኤክስ 1 ፕላስ ስንት ይሆናል? አንደር ራዲካል ኦፍ ኤክስ ፕላስ 1 አለን ሲካፈል የታችኛው ደግሞ 1 ሲቀነስ ኤክስ ሲቀነስ 1 ይሆንልናል ማለት ነው። እሺ አሁን እዚህ ጋር እንመጣለን። ይሄን እናጥፋው። እሺ አሁን ኤክስ ስንት ይመጣል ነው ማለት ነው? ኤክስ አሁን እዚህ ጋር በምንልበት ጊዜ እዚህ ጋር 1 ሲቀነስ 1 0 ያመጣል። 1 ሲቀነስ 1 0 ይመጣል። ስለዚህ ኤክስ ሲባዛ 1 ፕላስ አንደር ራዲካል ኦፍ ኤክስ ፕላስ 1 እሺ ሲካፈል ለስንት? ለማይነስ ኤክስ አንድ በኤክስ እዚህ ጋር በአንድ ኤክስ መውጣት። ስለዚህ እቺ ኔጌቲቭ ከላይ ትወጣለች ማለት ነው። ስለዚህ ከላይ ወጣ ታበዛዋለች ማለት ነው። ስለዚህ አሁን 0 እንክተት እዚህ ጋር እንምጣ። ስለዚህ ኔጌቲቭ 1 እሺ ሲደመር አይደል? እቺ ከላይ ኔጌቲቭ አለች። ኔጌቲቭ ከታች የነበረችው ኤክስ ወደ ላይ ትወጣለች። ወደ ላይ ወጣ ሁሉን ታበዛለች። ስለዚህ ኔጌቲቭ 1 እዚህ ጋር ማይነስ ነው የሚሆነው እዚህ ጋራ ኔጌቲቭ አስታበዛው ከአንድ ጋራ ኔጌቲቭ 1 ሲባዛ በፖዚቲቭ 1 ኔጌቲቭ ትሆናለች። ከዛ አንድ ራዲካል ኦፍ ስንት ኤክስ ፕላስ 1 አሁን እዚህ ላይ 0 እንክተቱ 0 ሲከተት 1 ሲቀነስ 0 ስንከት እዚህ ውስጥ 0 ሲከተት ስንት ይሆናል? 0 ፕላስ 1 እሺ አሁንም እዚህ ጋር ስትመጡ ደግሞ 0 እኩል ነው ስንት ይሆናል? ማይነስ 1 ሲቀነስ 1 ከራዲካል ውስጥ ራሱን ችሎ መውጣት ይችላል። ስለዚህ 1 ይሆናል። ስለዚህ ስንት 1 ሲቀነስ 1 ስንት ይሆናል?
ኔጌቲቭ 1 እና ኔጌቲቭ 1 ኔጌቲቭ 2። ስለዚህ በሁለቱም በቀደሙም ኔጌቲቭ 2 አመጣን፣ በዚህም ኔጌቲቭ 2 አመጣን ማለት ነው። ስለዚህ መልሳችን ኔጌቲቭ 2 ያለበት ኤ ላይ ነው ማለት ነው። ኤ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። እሺ ወደ ቀጣዩ እናልፋለን።